ጊዜ የሚያደርጉትን ነገር እኛው በምንሰጣቸው እያዳመጡ ነገ የሚተገብሩት ነገር ማለት ነው። በውስጥ እናውራ የሚባለው ነገር ላይ ምን እየተከናወነ እንደሆነ እያያችሁ ነው። ሚኪም በዋትስአፕ ላይ መልእክት አስቀምጬልሃለሁ። ያንን ነገር አይተው ቶሎ ሪያክት ብታደርግ ጥሩ ነው። ከዛ ውጭ አሁን እዚህ ጋር እኔ ማለት የምፈልገው ዋናዎቹ ጉዳያችን አሁን ሄደን እነዛን የተቀያየሩት ደላላዎች እነማን ናቸው? ስድስቱም ይምጡ። ዩሲ ስድስቱ ደላላዎችን ካወቅን ይኸውልሽ እዚህ ጋር መጥተው እነዛ ለኛ ሰጡን፣ ከዛን አስተላልፉን። ደላሎቹ እርስ በርስ ይተዋወቃሉ፣ ሲተላለፉም እንትን ሲሉ ማለት ነው። ሽፍታው ሄደው ምንም ይሁን ምንም ሞት አለች ብለው ያረዱን አራቱ ከዚህም ሄደው ከሁለቱ ልጆች ጋር ሄደው እዚህ ከተቀመጡት ጋር ሄደው መጥተው ኑ ሂዱ በቃ ብለው ሌላ ልጅ ይዘው የመጡት እነዛ አራቱ ሰዎች በራሳቸው መጠየቅ ያለባቸው ዋናዎቹ እነሱ ናቸው። እመኑ ያሉን እነሱ ስለሆኑ ማለት ነው። የሁሉንም ንግግር ሰማን። የአራቱ ሰዎች ቃል ነው የጠፋው። አሁን አራቱ ሰዎች ሞታለች ለሚሉት አሁን እነሱን ወግበን መጠየቅም ባለብን በየትኛውም ቋንቋ ይሁን መተው በአካል ማውጣት ያለባቸው 15 ቀን ቆየን እዚህ ጉዳይ ላይ። አሁን የደረስንበት ነገር በቂ ነው። እነዛ አራት ሰዎች መሞቷን እንዴት አድርገው በምን ምክንያት ሞተች? ሁለቱ አብረዋት እኮ ናቸው። አዛ ጋር ሂዱ ብለው ቀድመው እነሱ ነው ሊነግሩን የሚገባው። ደከመችብን፣ ተንፈራፈረች፣ ከዛ ነው የሆነ አራቱም አብረው ነበሩ። እነዚህ ብቻቸው ነው የተቀመጡት እዚህ ጋር። እኔ በደንብ አሁን ስጠይቅ ይኸውልህ እንዲህ ዲቴል ሊያወሩ የቻሉበትም እኔ ስጠይቅ ዲቴል ከሀስከፐ ኮመንት ላይ ምን ሆነሽ ነው? ኧረ ጥያቄ አታብዥ እያሉኝ ከሀስከፐ ከዛስ ስንት ደቂቃ ተጓዛችሁ? ምን አረጋችሁ? ምን በላችሁ? ምን ጠጣችሁ? ምን እያልኩኝ ዲቴል የምጠይቀው ኢንኬዝ የሆነ ነገር እንዳይረሱ ሁሉን ነገር እንዲነግሩኝ ነው። ገባ? ሁለቱንም ስጠይቅ የጠየቅኩትኝ። ስለዚህ ደላሎቹ አራቱ ሞልተዋል። ይመችንም በስልክ ስንጠይቀው ሆነ ተክላይም ገብተው ሲያወራ ታስታውሱ እንደሆነ ምንድን ነው እያሉ ነው ያሉት? እነኚህን ልጆች እናመጣላችኋለን፣ እንፈልጋቸዋለን፣ እናገኛቸዋለን እያሉ ነው። ዋናዎቹ ራሱ ወሬ ሰማን በሚል ድራማ ውስጥ ነው ያሉት። ወሬ ሰማን ኦልሬዲ መኑ እያሉ ነው ያሉት አይደለ? እነዚህ አራቶቹን ግን ተይዘው ባሉበት ቦታ ላይ መተውም ቢሆን የሚያወሩበትን ሁኔታ መረዳት መቻል አለብን። ከነሱ ምን ሆና ነው የሞተችው? ይለውጧትም ገፍትረው ይጧሏትም እዛው በደክሟም የሚሉትን ነገር ለማምንም ከነሱ ቃል መውጣት አለ። ስማቸውን ራሱ አናውቀውም። ስማቸውን ስጠይቃቸው አላውቀውም ነው የሚሉት። አብረው ተጉዘው ይህን ሁሉ ቀናት አብረው የተጓዙትን ደላሎች ምን እያላችሁ ነው የምትጠሯቸው ስላቸው አንጠራቸውም። እነሱስ ማን ብለው ይጠራቸው? እነሱም ስማችንን አያውቁትም፣ እኛም ስማቸውን አናውቀውም። አሁን እነ ተክላይ በውስጥ እናውራ ነው ያሉት። እንደዛ ካሉ አሁን የምንፈልጋቸው ልጆቹ ይምጡ። አሁን አራቱ ዋናዎቹ እዛ ጋር የላኳቸው ደላሎች ይደውለው ነገሩን ያሉት በእንደዚህ በሶስተኛ ስልክ ገብቶ ኢንፎርሜሽን የሚለዋወጡት የእነሱ ሰራተኞች ናቸው ማለት ነው። ለሚመለከተው አካል ነው ደውለሽ እንትን የምትይው አይደለ? ያውቋቸዋል። እነዛን ሰዎች እንዳሉ መጥተው አሟሟታንም ይሁን እያንዳንዷን ነገር እኔ አሁን ልብ የሚፈራውን ነገር አንድ ነገር ልንገርሽ። የምጠረጥረው ነገር እች ልጅ በህይወት አለች የሚለው ነገር አሁንም ከፍተኛ ቦታ ይዟል። እኔ ጋር ምንድን ነው የተፈጠረው? እዛ 4 ሰዓት ቆዩ። 4 ሰዓት ሰንበዲ ሲቆይ ልጅቷ የተንፈራፈረች ታማ እየወደቀች አይደለም፣ ደከመኝ ብላ ያረፈች ልጅ ነች። መደፈሩ ምናምን አልፋ መታ ዳገቱን ወጥታ ቁጭ ያለች ልጅ ነች አይደለ? ዳገቱን ወጥታ ተገናኘን ቁጭ ያለች ልጅ ነች። እቺ ልጅ የማረፍ ሁኔታ ነው የሚታይባት። ከዛም በኋላ 4 ሰዓት የሚያስቆይ ደግሞ ረፍት የለውም። በዚህ 4 ሰዓት ውስጥ ሰንበዲዎች ያወሩትና የተገናኙት የተነጋገሩበት ወሬ ተለዋውጦ ሐሳብ ከተለዋወጡ በኋላ ነው ችኛዋ ልጅ መታ እሷ እንድትቀር የተደረገው። እኔ ልብ እዛ ጋር ነው ያለው። ስለዚህ እነዚህ አራቱ ሰዎች በየትኛውም መልኩ በህግም ይሁን በተለያየ መንገድ በሚመጡበት መንገድ መጥተው እነሱ ናቸው ጉሮሯቸው ተይዞ መጠየቅ ያለባቸው። ስዋፕ የተደራረጉትም እያንዳንዱ ጉዳይም የሚፈጠረው ነገር ሁሉ 100% ጉዳዩን የሚይዙት እነዛ አራት ሰዎችና ያሰማሯቸው ዋናዎቹ ናቸው። ስለዚህ አቅማችንን ሌላ ቦታ እንዳናደር ከዚህ በኋላ ወደ ሶሉሽን እንድንመጣ እነዚህን ሰዎች በውስጥም ካሉ አሁኑኑ ይግቡና እናውራ። ፓሲፊሽን ልትቀጥል ሳዘጋ ሐሳብን ኮንክሉድ ሳታደርግ ልንገርህ እዛው ላይ 4 ሰዓት መቆየት ማለት ኦልሞስት ግማሽ ቀን ማለት ነው አይደለ? ይሄን ያህል ምን ኔጎሽዬሽን ቢኖር ነው? ምን በምን እየተደራደሩ ነው? ከዛ ሰዓት በኋላ የመጣው ሪዛልት ደግሞ ከ4 ሰዓት ቆይታ በኋላ ሀኒን አስቀርቶ የሆነ ሰው ይዞ መምጣት ነው። ገባ? አንድ እሱ ነው። ሌላ ደግሞ ያልሰማው ከሆነ ባለቤቷ ሲያወራ ጌታውን የሚባለው ልጅ ምንድነው ስራው ተባለ። ልጅቱን ሀኒን መጀመሪያ ለይመች ሰጠው። ሰምተዋል ይሄን ንግግር? አዎ ሰምቼዋለሁ። ኦኬ እንግዲህ እሱ ያለው አሁን የመጡ ሰዎች ካሉ አንዳንዴ ይሰራል እንደ ደላላነት፣ አንዳንዴ ይሰራል ግን በይመች ውስጥ ነው የሚሰራው አለ። ይመችስ ምንድነው የሚሰራው ስንለው ደላላነት አለ። በቀደም ተክላይም ሲጠየቅ ደንበር ላይ ማንም ሰው ካርቶን ተሸክሞ ብሎ እንደሚኖረው ነው የምኖረው ብሏል።
ወንድማችን ይመችም ደላልነት አልነበረም ስራዬ ብሏል። ይህን ሰው ጋይህ ይኸውልህ ሰው ይሰማና ይረሳል። ግንዛቤ እንዲይዙ ነው። ይሄ ከሆነ እነዛ 4 ሰዎች እዛ የነበሩ ሰዎች የሃናን ደብዛ የሚያውቁት ከነሱ በላይ ማንም የለም። ተክላይም የነሱን ያህል ሚውት አድርግ ሲማን ሰው ይሄን ነገር ነው አሁን እኛ እንድትዙልን የምንፈልገው በቋሚነት እንጂ እዚህ ቁጭ ብለን ኔትወርክ ለማጣበብ አይደለም። ምናስይዘው ነገር ይሄ ነው ለእናንተ በቋሚነት። በዛ ላይ በአይንህ በብረቱ ሰው ሲወድቅ ካላየኸው እውነት እኮ እንደዛ ስትሆን እንኳን ክብሪት አምጣ እንጨት አምጣ ሲባል እንኳን በአይኑ ያላየ ሰው አይ እዚህ ላይ እኛም ምናስበው በአይናችን ስላላየ መሞቷን አሳማኝ ነገር ስለሌለ ከኛ ገንጥለው ሲያስቀሯት ብቻ ነው የምናውቀው ካሉ ይሄ ራሱ አንዱ በራሱ ዊትነስ ነው መኖሯን። እነሱ እኮ የግድ እኮ ባፋቸው አውጥተው አለች ብለው ሊሉ አይችሉም አይደል እንዴ? በቃ አላየንም ስትሞት ካለ ስትሞት ያየ ሰው የለም ማለት ነው። በተቃራኒ ይሄን ነው መጻፍ ያለባችሁ እናንተ። ይሄ ነው በህግ ሊጠየቅልን የሚገባው። ኢትዮጵያ ሲገቡ ዛሬ ከመጣው አሊ ከሚባለውና ከገጠር ልጅ ውጭ አሉቱ ለምን ስልካቸውን አጥፍተው ጠፉ? መመለስ ስለማይፈልጉ ጥያቄውን። እነዚህ በአካላት ልጅ ተገንተው ጥያቄውን እየተጋፈጡ ነው። ግን ከተጠያቂነት ደግሞ ማን ይድናል? መንገድ ስትገባ አብሮ ካንተ ጋር መንገድ የሚገባውን ሰው ጠንቅቀህ ወቅ የሚባለው ለዚህ ነው። መንገድ ላይ በሚፈጠረው ነገር ያንተም አብሮ ህይወት ይመሰቃቀላል። ይሄ ትምህርት ነው። ከነጎዳ አንተም ምን መንገድ ገብተን አብረን ለምን ሄዳችሁ ሰዎች ኃላፊነት መውሰድ። የሆነ ሴት ልጅ አብረክ ብቻዋን እንዳትሆን አብረሃት ሂድ ሲል የሆነ አባቷ ምን ኃላፊነት እየሰጠህ እንደሆነ ማወቅ አለብህ። ኤኒቲንግ ሃፕን ቢሆን አንተ ነህ ተጠያቂ። ልጅን አብሬ የላኩት ካንተ ጋር ነው እንደማለት ነው። በዛ ላይ ይሄ ደላላ የኔ ተክላይ ነው አለ። የተክላይ ደላላ ሆኖ የሰራላቸው ልጆች በሰላም አልፈዋል። ምንም የሆነ ነገር የለም። ስለዚህ የሃኒ ደላላው ማን ነው? ተስፍሽ የሃኒ ደላላ ማን ነው? መሪው ማን ነበር? የሃኒ እጇን ይዞ ሲመራት የነበረው መሪ ማለት በነገራችን ላይ ምን ማለት ነው? ሲደክም እጅ የሚይዝ የሆነ ነገር ሰው ሲፈልግ የሆነ ነገር የሚሰጥ የሚያቅት ቦታ ሲኖር የሚያግዝ አይደለም መሪ ማለት። ሽፍታ ደግሞ ራሱን የቻለ ከስሙ እንደምንረዳው ሌላ ነገር ነው። ይሄ ነገር ነው መመዝገብ ያለበት እንጂ እዚህ ያለው ውጣ ውረድ ንትርክ ይሄ መልስ አልመልስም አንተ ወንጀለኛ ነው እኛ አይደለም ፍርድ የምንሰጠው፣ የኢትዮጵያ ሕዝብ ነው ፍርድ የሚሰጠው። እኛ ማስያዝ ያለብን ነጥብ ግን ይሄን ስለሆነ ነው። ተስፍሽ በዚህ ጉዳይ በደንብ እንድታወራበት ስለፈለኩ ነው ከመጀመሪያው እስከ መጨረሻው። ቴንክ ዩ። ዞሮ ዞሮ ዋናው ታርጌታችን ሀቡም ቤቷን ከፍታ አካሄዱን ያስተካከለችው ይሄ እንዲመጣላት ነው። ጭቅጭቅ የተለመደበት ቤት አይደለም። ምናልባት አንዱ ባንዱ ስናወራም ደግሞ ዛሬም የታዘብኩት ነገር ብዙ ረጅም ሰዎች እየተቀያየሩ ያወራሉ። የገጠር ልጅ ሲያወራ ግን ዝም በል የሚባል ነገር እየበስቷል። ፌርም አይደለም። አንዴ የሚተነፍሰውን ነገር ሲተነፍስልን የሚያስተካክለውም ይሁን የሚበላሽበትም ይሁን በራሱ አክፍ እኛ መያዝ ያለብንን ዶክመንት ይዘን ነው እንጂ መጠየቅ ያለብን በዛ ልክ እንዳይናገር ካፈን ነው። ሌላ ምን እዚህ መቀመጥም የለበትም። እነዚህን ፌር እናድርጋቸው እና አሁን ታርጌታችንን ወደ ኮንክሉዥኑ መስመር እንምጣ። የተግባባን ይመስለኛል። ስለዚህ እነዚህን ጉዳዮች እነዚህ ሰዎች ስማቸው ተይዞ እንዴ ራበኝ ሲሉ እኮ ሄደው እኮ ምግብ የሚያመጡ ጠቋሚዎች መንገድ መሪዎች ናቸው አይደል እንዴ? ስትሞት እንዴት ነው ታዲያ? አሁን ስትሞትስ ለምንድን ነው እስከዛሬ 15 ቀን ሲደረግ እኛ ነበርን እኛንን ያደረስናት ብለው መምጣት ያፈለጉት? ቢሃይንድ ሰምቲንግ አለ። ለምንድን ነው ያልመጡት? ነፍሳቸውን አያውቁትም እንዴ? እነሱን የተናገሩት እኮ እነዚህ ልጆች ማናቸው ሲባል ነገ መታወቃቸው እኮ አይቀርም አይደል? ዩሲ ከእንደዚህ ጉዳይ ጀርባ የተደፋፈነ ነገር አለ። ኢቭን እንድናምን እንኳን ያመጡት ነገር እኮ ይባስ ስላላሳመነን እኮ ነው እስካሁንም ቁጭ ያልነው አይደል? የቆየ አጥንት አምጥተው ምናምን ማይረባ ድራማ ስለሆነ ነው። አሁንም በመሃል የተደረገውን ነገር እነዚህ ዋናዎቹን በሰላም መሆን መቆየትና ያለውን ነገር ማስተካከል ከፈለጉ ይመችና ተክላይ የሚባሉት ከነ ግብረ አበሯቸው ከመሪዎቻቸው ጋር ተነጋግረው የሚሉንን ነገር በውስጥ ያውሩን። ኤቢ ብለው ማለት ነው። እንደዚህ ነው የተፈጠረው፣ በዚህ መልኩ እንደዚህ ሶሉሽን እናምጣ፣ እንጨርሰዋለን። በዚህኛው ነገር ነው እንደዚህ የተፈጠረው፣ ያለው ነገር ይሄ ነው። ስለዚህ ልጃችንን ያስረግቡን። መከፈል ያለበት ነገር ካለ በማል ተያይዘው እርስ በርስ የተቀያየሩ እዛ ጋር ድንበር ላይ ሰው እየያዙ እያገቱ ብር የሚጠይቁበት ድራማ ካለ ለአንድ ለሃና እንሳተፋለን እንድትወጣልን ስለምንፈልግ። ከዚህ በኋላ ግን እንደዚህ አይነት ድራማዎች እስከ መጨረሻቸው እንዲደርቁ ደግሞ እያንዳንዱ በየመንገዱ የሚያስቀሯቸውን ህገ ወጥ ደላሎች የምንሄድበትን ነገር ተባብረን እንሄዳለን ማለት ነው። አመሰግናለሁ። አቡዬ ከመውረድ በፊት አንድ ነገር ብዬ ሰላም ብያችሁ ልረዳ። ሳሪ ይልቅደምሽ ወንድሜ ቀደም ስልክ እየፈለገኝ ስለሆነ ኦኬ። አሁን እነሱ ላሉት በባለፈው እነ ተክሌ ራሳቸው ወይም ደግሞ ወንድም ይመቻለው መረጃ አለን ብለው ያመጡት መረጃ ነበር አይደል? አሳማኝ እንዳልሆነ ህዝቡም አይቶ
ይዘውት የመጡት ሰዎች ከጀርባችን 50 ሰው 100 ሰው ከጀርባችን አለ ተመካክረን ይሄን መረጃ መጣ ነው ያሉን ሰዎች የ3 ዓመት የ4 ዓመት አጥም ያመጡ ሰዎች መስሎና ነው ይቅርታ ስላደናገርናችሁ ብለው ከኛ ጋር ቆቆሙ። አሁን ያዥ መቼ ነው አሁንም አልኩ ጠይቄኝ ቪዲዮ ሰርተው የሰራ ሰው አለ። ባለፈው አይታችሁት ማየት ይችላልው። እኔ ያላየሁም አላምንም። እኔ ላይቭ ላይ ጠይቃቸው ላይቭ ላይ ሽማግሌ ተብለው የመጡት ነው። ሽማግሌ የተባሉ ናቸው ይዘውት አቡ እነዚህ አይደሉም። ሽማግሌ ተብለው እኮ እና እናንተና ማን ናቸው? ይሄ ይመችና ተክላይ የሚጠየቁት እነሱ ስለሚሉት እንጂ ሌላ ሰው ስለሚለው ነው። እነሱ ስቲል ነው እየተናገሩ ነበር። ሽማግሌዎች አንቺ እኮ ከዙ ተናወዳ ስለደረሰሽ አወዛገቡሽ እንጂ እሱን እንልክልሻለን። እነዛ እኮ ይኸውልሽ ሳውዲ ላይ ተሰብስበው 100 ሰው ሆነው አዳራሽ ይዘው በአዳራሽ ተሰብስበው እርስ በርስ መስማማት አቅቷቸው ነው። እነዚህ አላልንም። እነዚህ ደግሞ እነዚህ ደግሞ ሲጠይቅ በራሳችን ማይንድ ነው ያልነው ሊሉ ነው። አለቆቻቸው ሳያዟቸው አሁን ይመችና ተክላይ አለቃቸው ከሆኑ በእነሱ ታዘው ከሆነ እዚህ ጋር የመጡት እነሱ እኛ ያላልናቸውን ነው ያሉት ነው። እኛ ስቲል ነው አቋማችን አይደለም። ሀቡ ያስረዳሽ እነሱ ልጅቱ ሞታለች ሲሉ ህዝቡ አልሞተችም አለ። ያ ምንድነው? እዚህ ላይ ተጨማሪ ሀሳብ የምሰጠው ምንም አይነት ነገር አውቃለሁ። እዛ ቦታ ላይ ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተም ተጎንነን ነው ወንድማለምሽ። ምንም አይደርስብኝ ሌላ መብራት ወንድማለምሽ ተረጋግተህ ግን ነገር ሊደርስ ይኸው ሆኖ እኮ ገጠር እኮ ነው እኛ ያለ ነው። ብቅ ብዬ ባሳይህ እኮ ሀገሩ መስዬ ባንቺ ቦታ ችግር የለም ችግር የለም። እሺ ሰያን ሳቢው ሳሪ ሰያ ወንድማችን እናመሰግናለን። እንደዚህ ሆነ ስታወራ ደስ ይለናል። አሁን ስልኳን ሞክረው ፕሊዝ። ቆይ መብራት ወይ ወንበር አለ ያው እንዳለ አይዞህ ከጎንክ ነን ነው እያሉት ያሉት። ችግር የለም ያላችሁኝን አደርጋለሁ። ኦኬ ጌታውን ጋር ልሄድከው ደላላው ጋር ማለት ነው። ጌታውን ኦኬ 10 ቀን በዛ ውስጥ ምን አለ ጌታውን? ምን አወራህ በ10 ቀን ውስጥ እሱ ጋር ስትቀመጥ? እዛ ምንም ያወራኝ ነገር የለም። ያው ስለሚቀረጸው ነገር እሱ ላይ ያገናኘ ቅረጹልኝ እባካችሁ እያለ ሁላ እሱ እየለመነ ሰምቼዋለሁ። ምን አሉት? ሰው ላኩ ሰው ከኢትዮጵያም ይሁን ተጅዳ በራሳችን ወጪ እናመጣለን። እዚያ ያሉትን ሲነጋገሩ እዚያ ያሉት ሲሸሹ የራሳችሁን ሰው አንጡ ነው የሚሉት እነዛ። የቀረጻ መጠየቅ የጀመራችሁት ጥር 13 ልክ ይሄኛው ልጅ አፈላልጎ ቁጥርክን መጥቶ እንዳልሞተች ሲነግርህ ነው ቪዲዮ የጠየቅከው እንጂ ጥር 10 መሞቷን የተነገረህ ጊዜ ምንም አይነት ያው አይተዋታል ብዬ ስላመንኩኝ ምንም አይነት ቪዲዮ ማስረጃ አልጠየቅኩም ነው አይደል? መጀመሪያ ቤትን ጠይቋል፣ ተጠራጥረዋል ማለት ነው። ኦኬ ማን የጠየቀው ቪዲዮ? መጀመሪያ ቤተሰብ ነው ጠይቀው። እኔ ደግሞ ሌሊት ነው አየኋት ያለኝ እንደ ዛሬ ቀን እንትን ብለው አዳር ላይ ተደወለልኝ ስልኩ። ከዛ ልጅቷ አለች እኮ ምናምን ያያት ልጅ አለ ብሎ ሆነ ሪከርድ ሲያደርግልኝ ዞሮ በውስጥ እነግርሻለሁ ያደረገልኝንም ልጅ ማለት ነው። እሺ ኦኬ እዚሁ ላይ የምጠይቅ ነገር አለ። ምሳሌ አንተ የምትኖርበትን ሀገር ያው ታውቀዋለህ። ሰዎች ሲሄዱ ሲመጡ ይጠፋሉና ለቤተሰብ ለወዳጅ ለወገን ዘመድ የሚሰጠው የቪዲዮ ማስረጃ ነው። እንኳን ሀናን ያህል ሰው እንኳን ሀናን ያህል ሲያዋት ገና በርቀት የምታበራ ሰው ወደቀች ሲባል እንደ ባለቤት እንደ ባል በጊዜው ምን ሆነች ብለህ ደጋግመህ ትጠይቃለህ። ሞታለች ካሉ ኦኬ ከመቅበራችሁ በፊት ቪዲዮ
ፎቶ ቦታው ላይ ሆናችሁ እንድታሳዩ እንፈልጋለሁ። ይሄ ነገር በቀላል የሚቀር ነገር ስላልሆነ ምን ማለት ነው? ትናንት አውርታይ ነበር፣ አልታመመችም፣ አልደከመችም። አሁን ይሄን እንድትነግሩ ትችላላችሁ። ማን ነው የሚያምናችሁ? አብረው የነበሩት ሰዎች እነማን ናቸው? ልጅቱ ከዛ እንደዚህ ስትሆን ብለህ ጠይቃቸዋል? ተመጠየቅም እኮ እኔ ራሱ ልሂድ ብዬ ነበር። ይሄ ደግሞ ቤተሰብ መመስከር ይችላል። ወንድሟም ሄጄ ያለህን ሰው ነው መሄዱ ሌላ ጉዳይ ነው። ሞተች የተባለ ጊዜ ማለት ነው ያዩት መሰለኝ። ያው ነግሬያታለሁ ለሀቢባም እርግጠኛ በአይናቸው ያዩት መስለው ነበር። እንደገና ይሄ ነገር ስለ ቪዲዮ ሲነሳ ምልክት አለ የተባለው ደግሞ የሆነ መስቀሏ ክብ ናት። እነሱ በባለፈው ምልክት ተቀብሮ ምናምን የሚለው ነገር ማለት ነው የሌላ አስረው እንዳያነሱ ተብሎ ምልክት የተባሉት ያንን ነበር። ኦኬ፣ ግን አንተ አልጠየካቸውም? አሁን የጠየኩህን ነገር ጠይቀናል። ያን እንዳላዩት ትናቅ እኮ ጠየቅን እኮ እኛ ብቻ አይደለን የሚያክስቷል ቤተሰቡ ዝርያው ጠይቋል እኮ የሚቀርጽ ሰው ሁላ እኮ ቦታ አሳዩ ተብሎ እናሳያለን ብለው ብዙ ሰው ነው እኮ እኛ ብቻ አይደለንም ስለ ቪዲዮ የጠየቅነው። ኦኬ፣ ምን መለሱልህ? እነሱ ግማሹ ያፈገፍጋል ዝም ብሎ ማለት ነው። ደግሞ ሌሎቹም መኖር እንፈልጋለን አሉን። እነዚህ ሰዎች ደውሎ የነገረህን ሰው ነው እንጂ ግማሾቹ ምናምን ያልደወሉ ሰዎች ናቸው፣ ከጀርባ ያሉ ናቸው። ግን የደውሎ የነገረህ ሰው ቪዲዮ ቅረጽልኝ ብለህ እኔማ ብየው ነበረ በራሴ ያ ልጅቱ ማለት ነው። እሺ፣ የሃኒ ደላላ ማን ነው? ጌታሁን ላይ የምትሰጣት ይመች ደግሞ ላካት። ጌታሁን ደላላ ነው። አንዳንድ ሰው ያመጣል እየለጠፈ ያመጣል፣ ግን ጠሪቁ በይመች ነው። እሱ አሁን ቢደውል የጌታሁን ተብሎ ራሱ እዛ ቢነገሩ አይጭኑትለትም። ስለዚህ ጌታሁን የሚሰራው ለይመች ነው። ራሳቸው አሉ ለጠፍ እያደረገ ያመጣ ማለት ነው። ገባኝ። እሱ በይመች ነው የሚሰራው ብለህና፣ ስለዚህ ጌታሁን የሚሰራው ለይመች ነው። ቴንክ ዩ። እሱ በይመች ነው ለራሱ ይመች ማለት እነሱ ያው ተነጋግረው በሱ ስም ይመጣለታል። ለዛ ነው እሷ ሃኒ በዛ ነው ጌታሁን ይዞ ሄዶ ለይመች የሰጠው እያልክ ነው። ቢካዝ እሱ ለሱ ስለሚሰራ። አይዋ ቴንክ ዩ። ሌላ ጥያቄ ካላችሁ ጠይቁን። ይጨርሻል። እኔ ልጠይቅ፣ ይቅርታ ግን ሌላ ከኔ በፊት ካለ አስቀር ሳሪ ደውይ አሁን እኔ ላይ ማለቴ ስልኩ ላይ ማለት ነው። እሺ ይሄው እንግዲህ የሳውዲ ሸሪክ ያለው እዚህ ላይ ነው አንዱ። አንተ ደግሞ እንታሰብ እንዴ አሁን የጠራው ምንድን ነው? ይኸው የጓደኛዬ ስልክ ነው እያወራ ነው ራሱ። እንዴ ተው እንጂ እኮ ገረመና ተገጣጠመ። ዘሴም ታይም ልክ ሲጠራ ይዚህም ሲጠራ አጋጣሚ ገረመና። ምን ነበር ያለ? ይኸው እኮ ስልኩ የራሴ ስልክ ይሄ ነው። አንተ ስንት ሲም ካርድ ነው የሚይዘው ስልክ የገጠር ልጅ? ይኸው አሁን የእሱንም ይኸው ደውሎ አሁን እንዴ የገጠር ልጅ ጋር ይኸው የእሱም ስልክ የኔም ስልክ ይኸው የጓደኛዬ አሁን ደውሎ ሁለታችሁ ሳርጌ ደዊ በትልቁ አድርጊ መሆን አይችልም። በትልቁ እነሱ ቪዲዮ ስለሆነ ባለ 10 ስለሆነ ቃይል አድርገህ እሺ። ባለ 9 ለነገሩ አንድ ሰው ስለሌለ ባለ 9 ማድረግ እችላለሁ። አሊ እስኪመለስ እንዲህ ማድረግ እችላለሁ። ቆይ ይኸው እሺ። ደዊ ሳሪቴ እንግዲህ የሳውዲ ሸሪካ ያለኝ እዚህ እኔ ላይ ነው የራሴ ማለት ነው። እንግዲህ ሁለቱም ስልክ ይሄ ጓደኛዬ ነው፣ ይሄ ራሴ ነው። አለም ተዘጋጅ ሳሪ እስከ መጨረሻው ይጥራ። እሺ አቡ ጠራኩ። ቆይ ከመጨረሻው እስከሚዘጋት እዚህ በራሱ ሰዓት ዋው ደግመሽ ደውይ እንደሱ
እሺ አሁን ጻፍ። አቡ ሞዴሬተር ስጪ፣ እኔ ያስገባለሁ። አለክ እኮ ሞዴሬተር ተስፍዬ ትናንት የሰጠው እኮ አለ። እሺ ጻፍ። አሁን ይኸው ነው እየተከታተልኩ ነው። ለምን ሜንሽንም አያውቅም? እንደውም ይሻለናል። ይሄ ልጅ እየጠራ ነው። አዳምጡ። አሁን ጠራ ነው። አይ በቃ ድገሚና ደውይ። አሁን አይ እንድታምኑ ነው። ኧረ በቃ ዋርኒንግ እንዳታሰጡኝ። 10 ቁጥር ሁለቴ እስከ መጨረሻው አስጠራን። ከዚህ በላይ ምን እናድርግ? እሺ አስገባው ተስፍዬ አለኝ።